ተነስ በቃ ይቅርታ እየጠየቅኩህ አይደል እንዴ? ተነስ በቃ በእኔ ምክንያት እንደዚህ እንድትሆን አንፈልግም። ተነስ ፋድ ተነስ። ፋድ ምንድነው የምትፈልጊው ከኔ? ያማል አንተ ያማል እንዴ ጅል ያማል እንዴ? ኧረ ተውኝ በእናታችሁ፣ ኧረ ተውኝ። እኔ ተው እሺ በቃ እኔ በድዬሃለሁ። እሺ ይቅርታ ልቀቂኝ። ምንድነው የምትፈልጊው ከኔ? እንዴ ይቅርታ እያለች ነው የምትጮህባት? እሺ ይቅርታ ላደረኩት ነገር ሁሉ ይቅርታ። እሺ አንተ እኮ ነው እንትን ማለት የነበረብህ። ይቅርታዬን አትቀበለኝም? በቃ እሺ ይቅርታ። እኔ ነኝ ጥፋተኛ እያልኩህ እኮ ነው። ቆይ ቁጭ በል። ምን እየሆንክ ነው? አንተን እያናገርኩህ አይደል? ምን እየሆንክ ነው? አንተ ለምንድን ነው የማይገባህ? ይቅርታ እየጠየቅኩህ እኮ ነው። እንዴ አይገባህም እንዴ አንተ? እኔ ነገርኳችሁ፣ በቃ አረፉ አልኳችሁ። በቃ እኔ ልክ አይደለሁም፣ ተውኝ። ምን ነው ፋድኒና አላወከኝም ነው? አንቺ ተይኝ። ያማል እንዴ? ቆይ እስቲ ተረጋጋ። ልቀቂኝ እስቲ አንተ ፋድ ናፈነስ ስማ ፋድ አንተ ሙቤት ነው ብዬ ምን ሆነ ነው? እረፍ ልጅ አታልቅሽ። አንቺ ደግሞ በቃ ሰሚ እኮ አታልቅሽ። በቃ እኔ ምን ላድርግሽ? እኔ እኮ ይቅርታ በይም ያልኩሽ እኮ እኔ ጥፋተኛ ሆነሽ እኮ አይደለም። አንቺ ግን ምናልባት እሱ ወደ እንትን አረ ቢያንስ እሺ ውሃውን ጠጣ። በአላህ አንተ ልጅ ያማ ውሃ ጠጣ። እሺ ቢያንስ ዋድ አቦታውኝ በእናትህ እኮ ውሃ ጠጣ ቢያንስ። ምንድን ነው ማድረግ ያለብኝ? በአላህ እሺ ቢያንስ ልብስህን ቀይረው። ከቤት ልውጣልህ ሰውዬ? ከላይ ከቤት ልውጣ ወይ ልውጣ? በቃ ተወኝ። እኔ እረፍት ነው የሚያስፈልግኝ። አትጨጋጭ እኮ እረፍ እኮ ብያለሁ። ግን ይሄን ቀይር። ይሄ የበከተ ልብስ ነው፣ የበከተ ልብስ ነው። ቲሸርት ላምጣልህ፣ ቀይር ይሄንን። አሙ በእናትህ ተወኝ፣ በእናትህ በቃ በእናትህ ተወኝ። ምን አድርግ ነው የምትሉኝ? ምን አድርግ እኮ አይደለም፣ ንጹህ እንድትሆን እኮ ነው። በህይወቴ ተስፋ የቆረጥኩ ሰው ነኝ። ተወኝ። ስማ ወይኔ፣ እሺ ምን? እሺ ሐኪም ቤት እንሂድ። ሐኪም ቤት እንሂድ። እምቢ ራሴ እኮ ሻወር ግባ፣ ሻወር ግባ። ይለቃል፣ ወላሂ ይለቃል። እስኪ አንተ ተጣጣም። ምን በል እንዴት እንደማይለቅ ታያለህ። ስማ ውሃ ጠሽ። ይሄን ውሃ ጠጣ ቢያንስ። እሺ ጠጣ። ሰላም አለይኩም ውድ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ያላችሁ? ውድ ቤተሰቦች ያ እንግዲህ እንደምታዩት ነው። ትንሽ ለማረጋጋት ሞክሬው ነበረ፣ ግን አሁን አልሐምዱሊላህ አሪፍ ነው ማለት ይሻላል። እንደሚደረግ አላውቅም፣ ግን ያው እንግዲህ ያው ለማረጋጋት ሞክሬያለሁ። እኔ ራሴን ያመመኝ ነው፣ የምሬን ነው የምነግራችሁ። ምን እንደሚደረግ አላውቅም። እኔ ለምን እንደዚህ እንደሆነም አላውቅም። ምናልባት እንግዲህ ሰው ጠያይቄም ነበረ። ምናልባት አንዳንድ ጊዜ ጭንቀቶች ሲበዙ ሲደራረቡ ምናምን ማለት ነው፣ ማለት ሌላ በሽታ ሳይሆን ጭንቀት በዝቶ ጭንቀት ሲደራረብ ማለት ነው ወደ እንደዚህ አይነት ነገር ያመጣል። ሌላ በሽታ እንደዚህ ምናምን ሳይሆን እኔ ጀስት ግን ማድረግ ያለብኝን ነገር ሁሉ አደርጋለሁ። ግን ደውዬ ነበረ አንድ የአእምሮ እንትን ዶክተር ጋር ጓደኛ ነበረኝ። ከዛ ነገርኩት፣ ያለውን ነገር ሁሉ አሳወቅኩትና እሱም ያለኝ በቃ ይሄ የተደራረበበት ነገር የለም። እንግዲህ አይታችኋል ማለት ብዙ ነገሮች ተፈጥረዋል። ከዛ በኋላ ደግሞ ቲቪው ደግሞ ተሰበረ እና በዛ መሀል ለቲቪውም ሲጨናነቅ ነበረ ጀስት ለመክፈል ምናምን ማለት ነው። እኔ ክፈልም አላልኩትም ምናምን ያው
እሱ ማድረግ ያለበት እንደዛ ስለሆነ ጀስት ለዛም ብዙ ሲጨናነቅ ነበረ ምናምን። አይ ቲንክ ያ ጭንቀት መሰለኝ ተደራርቦበት ወደ እንደዚህ አይነት አክት እየተቀየረበት ያለው ማለት ነው። እና አሁን እኔ እሱን ለማረጋጋት እየሞከርኩኝ ነው፣ ግን እምቢ እያስቸገረኝ ነው። ያው ልብሱም አልቀየረም፣ እንደዛው ነው እንደመጣ የተጋደመው። ልብስም ምንም የቀየረው ነገር የለም። እንደማረጋ አላውቅም ወላሂ እውነት ለመናገር እንግዲህ ያው እስቲ እንግዲህ ያው እኔ ሞክሬያለሁ የምችለውን። እስቲ ደግሞ ፎዙ ትምጣና ጠርቻታለሁ። እየመጡ ነው ከሙቢ ጋር። ለምንድን ነው የጠራህብኝ? አንተ ሰውዬ ምንድን ነው የምትፈልገው? ምንድን ነው የምትለው? ቆይ ተረጋጋ እስቲ። አላህ ፍራስ እኮ ተረጋጋ። ቁጭ በል። ለምን ይዘኸኝ መጣህ እዚህ? ለምን ይዘኸኝ መጣሽ? ቁጭ በል ተረጋጋ። ተወኝ እስቲ። ቆይ ያማል እንዴ? ምንድን ነው? ቆይ አንተ ከፋ ለምንድን ነው? ሚስትህ እኮ ናት። ያማል። ለምንድን ነው እሷ ስም ሲነሳ እንደዚህ የሚያደርግህ? ስማ፣ ለምንድን ነው የምትጠራብኝ? አህሙ የእሷ ስም ሲነሳ ለምንድን ነው እንደዚህ ቦግ የሚያደርግህ? በቃ ተወኝ፣ በቃ ተወኝ አልኩህ እኮ በቃ። እንዴ ለእሷ አይደል እንዴ በእሷ ምክንያት አይደል እንደዚህ ሆንኩት? ምኑ ነው በእሷ ምክንያት እንደዚህ የሆንከው? ለምንድን ነው እንደዚህ የምትሆነው? ሚስትህ እኮ ነች። ሚስትህ ናት እኮ። ለምን ጠራሃት? ታዲያ ጠራኋታ እኔ እዚህ ሰላም ፈልጌ ነው የመጣሁት አይደለ? ሰላም ፈልገህማ እኮ ምንድን ነው የምትፈልገው እኮ? ታዲያ እንደዚህ አይሆንማ። ቢያንስ ከቤት ልውጣ? እየሰማኸኝ እኮ ልውጣ ወይ ከቤት? ቀይር፣ ይሄ የለበስከውን ቲሸርት እንኳን ቀይር ስለ እኮ እየሰማኸኝ አይደለም። እሺ ምን ላድርግ እኔ? ፊትህን ራሱ እኮ በግድ ነው ያጠብኩህ እኮ። ሰማ ወይኔ። እና ምንድን ነው ማድረግ ያለብኝ እኔ? ትምጣና እንግዲህ እሷን ስታገኝ ደህና ትሆናለህ ብዬ እኮ ነው። አሁንም ቢሆን በእንደዚህ አይነት መልኩ እንድታወራት አልፈልግም። ተረጋግተህ ስትመጣ ተረጋግተህ አውራ። ገባ? እሷ አሁን ሰላም ሆና ነው እየመጣ እንዴ። ሌላ ችግር እንዳይፈጠር ከፈለክ በቃ ምንድነው ሌላ ችግር የሚፈጠረው? ምንድነው ሌላ ችግር የሚፈጠረው? ሰላም አይደለሁም። በቃ ተወኝ። ሰላም መሆን አለብህ። ሰላም እኮ መሆን አለበት። ሰላም ካልሆንክ እኮ እንዴት ሰው ሰላም አይደለህም ብሎ እንዴት ይተዋል? ለምንድን ነው ሰው ሲጨንቀው ሲደብረው የማታውቁት? ቆይ እኔ በቃ አሁን እረፍት ነው የምፈልገው። በቃ እኮ እረፍት እኮ አረፍክ እኮ። ግን ይሄ ነገር እንደዚህ መሆን እሺ፣ ስማኝ። ለምን አሰማኝም? እሺ ቢያንስ እኮ እኔም ብትሰማኝ እሺ። ምናልባት እሷ እኮ ካወቀች የምታወራበት መንገድ ካለ ብዬ ግራ ገባኝ እኮ እኔ ብልህ በቀኝ በግራ ብልህ አሰማኝ። ምናልባት እንደው የእሷን የምትሰማ ከሆነ ግራ ገብቶኝ እኮ የምትግባቡበት ቋንቋ ካለ ብዬ እኮ ነው። ልብስህን ቀይር እምቢ ትለኛለህ። ምን ላድርግ? ሻወር ግባ እምቢ። ምን ላድርግ? እሺ ቆሽሻሃል እኮ። ትምጣ፣ አሁን ትምጣና ሰላም እንፍጠር። በቃ ሰላም ነው የምፈልገው አይደል እንዴ? እኔ ከአሁን በኋላ ይዘብኝ እንዳትመጣ። እኔ በቃ ሰላም ነው የምፈልገው። ገባህ አይደለ? ያቃጠላችሁኝ እኮ አቃጠላችሁኝ። እንዴ ያሟል እንዴ? ፏል ምን እየሆንክ ነው? ተወኝ በቃ ውረፈኝ። በቃ እኔ ሰላም ነው የምፈልገው አልኩህ። በቃ ክፍት ነው። ምን አውቃለሁ በእናትህ እንዴ። ነይ እስኪ ፎዙ በአላህ እስኪ የምታውቂው ነገር ካለ እስኪ አውሪ። እስኪ የምትግባቡት ነገር አለ? የምታውቂው ነገር ለምንድን ነው ይዘህብኝ የመጣኸው? እስኪ ተረጋጋና። ለምንድን ነው ይዘህብኝ የመጣኸው? ሚስትህ እኮ ናት። አንቺ ከኔ ምንድን ነው የምትፈልጊው? ፉአድ እንደዚህ አትሁን። ምንድን ነው የምትፈልገው? ጅል ነው እንዴ? ልቀቃት። ምን እያደረክ ነው? ፉአድ ምን ሆነህ ነው? እረፉ በቃ። እኔ ነገርኩህ እኮ ተውኝ አልኩህ። ሄደና ወደዛ። ምን ሆነህ ነው? አንተ ተውኝ። ምን ሆነህ ነው? ልቀቀኝ አልኩህ። በቃ ለምን ነው እንደዚህ የምትሆነው? እኔ ነገርኳችሁ በቃ እረፉ አልኳችሁ። በቃ እኔ ልክ አይደለሁም። ተውኝ። ምን ነው ፉአድን አላወከኝም ነው? አንቺ ተይኝ። ቆይ እስኪ ተረጋጋ። ልቀቀኝ እስኪ አንተ።
ፉአድ ተነስ። ስማ ፉአድ አንተ ሙቤታው ብዬ ምን ሆነህ ነው? እረፍት ብዬ ተመለስ እንጂ ልቀቂኝ፣ ሂጂልኝ ብያለሁ። በቃ አላበከኝም ነው። ወይኔ እኔ አሁን ሌላ ነገር ሳይፈጠር ተው ብያለሁ። ተው ነው እንደዚህ ምቱ ነው። እሺ ተነስ፣ ተነስ። እሺ ተነስ፣ ከዚህ ጋር ልቀቂኝ። ለምንድን ነው ሰላሜን ማሰጡኝ? እዚህ ጋር ነው ሰላሜን ለምንድን ነው ማሰጡኝ? ተው ከዚህ ስርቻ ወጣሽ። ተነስ አንዴ ተነስ፣ እናወራበት። ረጋ ብለን እናወራ። አንተ ጤነኛ አይደለህ እንዴ? ምንድን ነው ቀና በል። ቅድም ብዙ ነገር እንትን እያልከኝ አልነበር እንዴ? ና ታይ፣ ተረጋጋ። ና ቁጭ በል፣ ቁጭ በል። አንቺ ዞር በይልኝ፣ ካጠገቤ ዞር በይልኝ። ሂጂልኝ አልኩሽ። በቃ ተረጋጋ። ምንድን ነው የምትለው? ሚስትህ እኮ ናት። እንደ ጅል ነው እንዴ? ያማል እንዴ? እኔ ሌላ ነገር ሚስትህ ናት እኮ። ሌላ ነገር ሳይፈጠር ፎዙ እኮ ናት። ሌላ ሰው መሰለች እንዴ? አሁን እኮ እና ወደ ልጅ በቃ እኔ ልክ አይደለሁም አልኳችሁ። በቃ ይቅርታ እኮ የጠየቀች ልክ አይደለሁም። ልክ ሁና ታዲያ። ረጋ በል እስቲ፣ መጀመሪያ ተረጋጋ እስቲ። ፎዙ አንቺ ደግሞ ማልቀሱን ተይና የሆነ ነገር በይው። በቃ ይቅርታም በቃ እኮ ይቅርታ ጠይቂው። በቃ ይቅርታ ጠይቂው። አንቺ አጥፍተሻል። እንዴት እንደዚህ ታደርጊ? ይቅርታ ጠይቂው። በቃ ይቅርታ ጠይቂው። እስቲ ካንቺ ይላል። ልቀቂኝ ብዬሻለሁ። ሂጂልኝ። ይቅርታ ጠይቂው። አሙ የጠየቁት እያየኝ አንተ ይቅርታን ተቀበል። አንተ ራስህ ዞር በልልኝ። በጸባይ እምቢ ካልክ ወላሂ በግድ አስገድድሃለሁ። ስማ፣ በጸባይ እምቢ ካልክ ማለት ነው አስገድድሃለሁ። ያማሃል እንዴ ፉአድ? ለምን ማተውኝ? ለምን ንቃ እንጂ ፉአድ። በቃ ለምን ረማነቀው? ጅል ነገር ነው። አርፈህ ነገር በእናትህ ዝም ስልህ አላበዛሁም እንዴ? ቀና በለ። ወላሂ ብዙ እያከበርኩ ነው። አታክብረኝ። ማን አክብረኛል? በቃ ተነስና ይሄን ቀይር። አልቀይርም። በቃ አልቀይርም። ለአንተ ስሜት ብዬ እኮ ነው። ምንድን ነው በእርጋታ የሚሆነው? እስቲ ቆይ ወደዛ እንትን በለ። እኔ እኮ እስካሁን ድረስ አንቺን የጠበቅኩት እኮ ምናልባት አንቺን ከሰማ ብዬ ነው እንጂ እኔ አስሬ ወስድሃለሁ። የምወስድህ ቦታ አስፈላጊ ከሆነ ያባበልኩ እኮ ትረጋጋለህ ብዬ ነው። ጭራሽ እየባሰብህ ነው እንደሚሄደው። ልቀቂኝ አልኩሽ፣ እረፊ ያልኩሽ፣ ዞር በይልኝ። ምን እየሆነ ነው? አታውቂውም እንደ ጸባዩ ናት። ማልቀሱን ተይና አሁን እዚህ ነው። አላወቅኸኝም ነው ፏድ? እንዴት አታውቅኝም? እኔ እየኝ እስኪ አንዴ ሰማኝ። ፏድ ኧረ እኔ ተውኝ፣ በእናትህ ተውኝ። ቀይር፣ ታጠብ። እነሱ ለምን እንደዚህ አታስጨንቃቸው? ኧረ ተነስና ቢያንስ ታጥበህ ልብስህን ቀይር። ኧረ ተውኝ በእናታችሁ፣ ኧረ ተውኝ። እኔ ተው። እሺ በቃ እኔ በድዬሃለሁ። እሺ ይቅርታ። ልቀቂኝ። ምንድን ነው የምትፈልጊው ከእኔ? ይቅርታ እያለች ነው የምትጮህባት። እሺ ይቅርታ፣ ላደረኩት ነገር ሁሉ ይቅርታ። እሺ አንተ እኮ ነህ እንትን ማለት የነበረብህ። ይቅርታዬን አትቀበለኝም? በቃ እሺ ይቅርታ። እኔ ነኝ ጥፋተኛ እያልኩህ እኮ ነው። ቆይ ቁጭ በል። ምን እየሆንክ ነው? አንተን እያናገርኩህ ምን እየሆንክ ነው? አንተ ለምንድን ነው የማይገባህ? ይቅርታ እየጠየቅኩህ እኮ ነው። እንዴ አይገባህም እንዴ? አንተ እንዴ በጮኸ ምናምን መሰለህ እንዴ? ተነስና ልብስህን ቀይር። ለምንድን ነው ሰው የምታስጨንቀው? እዚች ጋር ዞር በይልኝ፣ ካጠገቤ ዞር በይልኝ። ሌላ ችግር እንዳይፈጠር ዞር በይልኝ። በቃ ለሁሉም ነገር ይቅርታ። እሺ በቃ እኔ ጥፋተኛ፣ ሁሉንም ነው ያደረኩት። እሺ በቃ ተነስሽ። እሺ ይቅርታ እያልኩህ እኮ ነው። ውጣ ከዚህ ቤት። ቆይ ተረጋጋ። ያማ ተረጋጋ። ውጣ ከዚህ ቤት። አይደለም ተረጋጋና እስቲ ቆይ ምንድን ነው? ምን ሆነህ ነው? ምንድን ነው? እሺ ምን ታስጨንቁኝ? እረፉኝ በቃ ተውኝ። ምንድን ነው የምታስጨንቁኝ? ልረፍበት፣ ተውኝ።
ምንድነው ማድረግ ያለብን? እሺ ቢያንስ ልብስህን ቀይር። እሺ አሁን እኮ ሌላ ምንም እኮ አይደለም። እስቲ አሁን አንዴ ሻወር ግባ፣ ልብስህን ቀይርና እስቲ ረጋ በል። ከዛ በኋላ ሁሉም ነገር ይስተካከላል እኮ ነው እያልን ያለነው። እሺ በቃ እኔ ነኝ የበደልኩ፣ እንደዚህ ያደረኩ እኔ ነኝ። በቃ እሺ ተመለስ እያልኩ ነው። ለምን ማትሰማኝ? ተነስ፣ በቃ ተነስ። ሰውን አታስጨንቅ። ተው ግን ተው፣ ተነስ፣ ተነስና ተጠብ። ተነስ። ኧረ ተው፣ እኔን አታስጨንቁኝ። ከዚህ በላይ ተው፣ ተነስ። እሺ በቃ ተነስ። እሺ ተነስ። በቃ ይቅርታ እየጠየቅኩህ አይደል እንዴ? እኔ ተነስ። በቃ በእኔ ምክንያት እንደዚህ ልትሆን አልፈልግም። ተነስ ፋድ፣ ተነስ ፋድ። ምንድን ነው የምትፈልጊው ከኔ? ያማል አንተ፣ ያማል እንዴ? ጅል ያማል እንዴ? አታልቅሽ አንቺ ደግሞ በቃ ሰሚ እኮ አታልቅሽ። በቃ እኔ ምን ላድርግሽ? እኔ እኮ ይቅርታ በይም ያልኩሽ እኮ እኔ ጥፋተኛ ሆነሽ እኮ አይደለም። አንቺ ግን ምናልባት እሱ ወደ እንትን አታልቅሽ። እሺ እሺ ተረጋጊ። እሺ በቃ እሺ ተረጋጊ። ይቅርታ። እሺ ይሄ ሁሉ በእኔ ምክንያት ነው። ስሚ ይረጋጋል። እሺ ደግሞ ለእኔ ተይው በቃ እኔ አስተካክለዋለሁ። እኔ እኮ ምናልባት እኮ አንቺን ይሰማሻል ብዬ አስቤ ነው እንጂ እኮ እዚህ ነገር ውስጥ እኮ አይገባም ነበር። ግን ምናልባት ከሰማሽ ብዬ ነበር እኮ ስልሽ ስሚ በቃ አታልቅሽ። ሰማሽ? ስሚ እንትን በያ እንደዚህ አታልቅሽ። ስሚ ፖዝ ስሚ ፖዝ ችግር የለውም በቃ ችግር የለውም። ግን እሱ ወደ ጤናው እንዲመለስ አልኩት። ችግር የለውም። እኔ ከህይወቱ እወጣለታለሁ። ምንም ችግር የለውም። እኛ የቻልነውን እኮ እያደረግን እኮ ሐኪም ቤት መሄድ ከቻለ ሰዱት። ችግር የለውም። ዛሬ እኮ አንቺን ያመጣንሽ ቢያንስ አንቺን ከሰማ ብለን ነው እንጂ። አይ በቃ ችግር የለውም። እሄዳለሁ። በቃ ተረጋጊ። አይ በቃ እኔማ አሁን ተረጋጋሁኝ እኮ ችግር የለውም። አይፈልገኝም አይደለ? ጭራሽ እንደዚህ እስከማነቅ ድረስ ነው አይደል የደረሰው? እንደሱ አይደለም እኮ ችግር የለውም። አሁን ከዚህ በላይ ምን ያደርገኝ? ከዚህ በላይ ምን ያደርገኝ? ችግር የለውም። በቃ ዋናው ጤንነቱ ነው አይደል? እናንተ ጤናውን መልሱለት። ካሁን በኋላ እንዳይደርስብኝም አልደርስበትም። ጭራሽ እኔ ያንቀኛል እንዴ? እሱ ይሻላል ገባህ? እንደዚህ አትበያሽ። በቃ ይኸውልህ ልንገርህ፣ እንድትፈለገ መሆን ይችላል። ካሁን በኋላ አልመጣባችሁም። በፈለጋችሁኝ ሰዓት አለሁ። ፎዙ እንደዚህ አይደለም። አንቺም እንደዚህ ብለሽ ኧረ እስኪ ሂድ ሙቢ ባላ ይሁን ነገር በላ አንዴ ነኝ